በዓለም ታሪክ ላይ እንደ እሱ እጅግ አሰቃቂና ሰቅጣጭ መከራዎችን የተቀበለ ነገር ግን እንደ እሱ በቢሊዮን የሚቆጠሩ ሰዎች ልብ ውስጥ የነገሰና የተወደደ ሌላ ሰማዕት ማግኘት ከቶ አይቻልም። ከታላቁ የሮም ኢምፓየር የጦር አዛዥነትና ከምቾት ማዕረግ ተነስቶ ዝናን፣ ክብርንና ስልጣንን ወደ ጎን በመተው ስለ እውነትና ስለ እምነት ብቻ 7 ዓመታት ሙሉ እሳትን፣ መጋዝንና ሰይፍን የተጋፈጠው ይህ ሰማዕት ማን ነው? ከእንግሊዝ እስከ ሩሲያ፣ ከፍልስጤም እምብርት እስከ ምስራቅ አፍሪካዊቷ የጥንት ስልጣኔ ባለቤት ኢትዮጵያ ድረስ ስሙ ሲጠራ የማይደነቅ በነጭ ፈረሱ ላይ ሆኖ ያንን አስፈሪ ዘንዶ በጦር ሲዋጋ በሚያሳየው ስዕሉ የማይመሰጥ የለም። በተለይም ሀገራችን ኢትዮጵያ ከታላቁና ታሪካዊ የአድዋ ድል ምስጢር ጀርባ እስከ ዓለም አቀፉ አስደናቂው የላሊበላ ውቅር አብያተ ክርስቲያናት ድረስ የዚህ ሰማዕት ስም ከኢትዮጵያውያን ማንነትና ደም ጋር በጥብቅ የተሳሰረ ነው። ለመሆኑ ይህ ወጣት ወታደር ለ7 ዓመታት ሙሉ በጥፍር መነቀል፣ በመጋዝ መቆረጥ፣ በብረት ጫማ መቸንከርና መርዝ መጠጣት ውስጥ አልፎ ጽናቱን ያላጣው እንዴት ነበር? ያ በዓለም ታዋቂ የሆነው የዘንዶስ ታሪክ እውነተኛ ክስተት ነው ወይስ ምሳሌያዊ ሚስጥር? በዛሬው ቪዲዮአችን የጀግንነት፣ የጽናት፣ የታምራትና የጥበቃ ምልክት ስለሆነው ስለ ታላቁ ሰማዕት ቅዱስ ጊዮርጊስ አስገራሚና እውነተኛ የህይወት ታሪክ በጥልቀት እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ታሪካችን የሚጀምረው በ3ኛው ክፍለ ዘመን መገባደጃ ላይ ነው። ዓለም በሮማ ኢምፓየር የብረት ቀንበር ስር በነበረችበት፣ ክርስትና ደግሞ በከፍተኛ ስደትና መከራ ውስጥ በነበረበት በዚያ እጅግ አስቸጋሪ ዘመን በአሁኗ ፍልስጤን በምትገኘው ልዳ በተባለች ታሪካዊ ከተማ አንዳንዶች ደግሞ የትውልድ ስፍራው የአሁኒቷ ቱርክ እንደሆነ ይናገራሉ። አንድ ለዓለም የሚተርፍ ታሪክ ያለው ህፃን ተወለደ። እርሱም ጊዮርጊስ ነበር። ጊዮርጊስ የተወለደው ከተራ ቤተሰብ አልነበረም። ወላጆቹ በህዝብ ዘንድ የተከበሩ ባለጸጋና የቤተ መንግስት ውስጥ ትልቅ ቦታ የነበራቸው መኳንንት ነበሩ። አባቱ አንስጣሲዮስ ይባላል። እርሱ ከቀጰዶኪያ የመጣው ታዋቂና የተከበረ መኮንን ነበር። እናቱ ደግሞ ጨዋ፣ ደግና አስተዋይ የልዳ ተወላጅ ቴዎብስታ ነበረች። ይህ ንጹህ ክርስቲያን ቤተሰብ ለህፃኑ ጊዮርጊስ ምድራዊ ሀብት ብቻ ሳይሆን እውነተኛውን የክርስትና እምነት፣ ቅንነትን፣ ፍቅርንና ለሰው ልጅ ማዘንን በልብ ውስጥ እየኮተኮቱ አሳደጉት። ነገር ግን ገና በልጅነቱ አባቱ አንስጣሲዮስ በእምነቱ ምክንያት በሰማዕትነት ሲያርፍ እናቱ ቴዎብስታ ጊዮርጊስንና እህቶቹን ይዛ ወደ ትውልድ ሀገሯ ወደ ልዳ በመመለስ በርትታ በእምነትና በስነ ምግባር ቀረጸችው። ጊዮርጊስ እያደገ ሲሄድ ቁመናው ያማረ፣ ብርቱ፣ ብልህና በሰው ዘንድ ሁሉ ተወዳጅ ወጣት ሆነ። ገና በ14 ዓመቱ የጦር ጥበብና ስልትን ማጥናት የጀመረው ይህ ጀግና በአጭር ጊዜ ውስጥ የሮማን ታላቅ ሰራዊት ተቀላቀለ። በውጊያው ሜዳ ላይ በሚያሳየው ወደር የለሽ ጀግንነት፣ ስትራቴጂካዊ ጥበብና ታማኝነት ምክንያት በወቅቱ በነበረው ጨካኙ ንጉስ ዲዮቅልጥያኖስ አይን ውስጥ ለመግባት አልቆየም። ገና በወጣትነት እድሜው በ20ዎቹ ዓመታት መጀመሪያ ላይ ኮሜስ ወይም ታላቅ የጦር አዛዥ የሚል ታላቅና ከፍተኛ ወታደራዊ ማዕረግ ተሰጠው። በ5000 የጦር ሰራዊት ላይ እንዲያዝ ከመደረጉም በላይ በቤተ መንግስቱ ውስጥ የንጉሱ የቅርብ አማካሪና የክብር ዘበኛ ሆኖም ተሾመ። ክብር፣ ስልጣን፣ ዝናና ሀብት ሁሉም በወጣቱ ጊዮርጊስ እጅ ነበሩ። ወደፊት የሚጠብቀው ምድራዊ ህይወት እጅግ አጓጊና የተደላደለ ይመስል ነበር። ነገር ግን ይህ ሁሉ ምድራዊ ክብር በአንድ ጀንበር ወደ አስፈሪ የፈተና አውድማነት እንደሚቀየር እርሱ አልጠረጠረም ነበር። የሮማው ንጉስ ክርስቲያኖችን ለማጥፋት ያወጣው ጨካኝ አዋጅ የወጣቱን የጦር አዛዥ ህይወት ለአንዴና ለመጨረሻ ጊዜ ሊቀይረው ተቃርቧል። ነገሩ የሆነው እንዲህ ነው። በ303 ዓመተ ምህረት አካባቢ የሮማው ንጉሠ ነገሥት ዲዮቅልጥያኖስ በግዛቱ ውስጥ የሚገኙ ክርስቲያኖችን በሙሉ ለማጥፋትና የጣዖት አምልኮን በግድ ለማስፋፋት ወሰነ። ንጉሱ 70 የሚሆኑ የአገር አዛዦችን፣ መኳንንትንና የጦር መሪዎችን በታላቁ ቤተ መንግስቱ ሰበሰበ። ስብሰባው ለአንድ አስፈሪ ጉዳይ ብቻ ነበር፤ ክርስቲያኖችን ከምድረ ገጽ እንዴት ማጥፋት እንደሚቻል ለመምከር። በዚህም ስብሰባ ላይ ጨካኙ ንጉስ ዲዮቅልጥያኖስ እጅግ የሚሰቀጥጥ አዋጅ አወጣ። አዋጁም በሮማ ግዛት ውስጥ የሚኖሩ ማንኛውም ሰው፣ የመንግስት ባለስልጣናትም ይሁን ተራ ህዝብ ለሮማውያን አማልክትና ለጣዖታት መስገድ አለበት። እምቢ የሚልና በክርስትና ስም የሚምል ግን ንብረቱ ይወረሳል፣ አካሉም ይቆረጣል፣ በመጨረሻም በጭካኔም ይገደላል የሚል ነበር። አዋጁ በከተማይቱ አደባባዮች ላይ ተለጥፎ ህዝቡ በሙሉ በፍርሃት ተዋጠ። በዚህ ጊዜ ግን በጉባኤው መካከል የቆመውና ይህንን አዋጅ የሰማው ወጣቱ የጦር አዛዥ ጊዮርጊስ ልቡ በእምነትና በቅዱስ ቅንዓት ተቃጠለ። እርሱ በምድራዊ ንጉስ ፊት ከመንበርከክ ይልቅ ለሰማያዊ ንጉስ ታማኝ መሆንም መረጠ። ይሁን እንጂ ጊዮርጊስ የወሰደው እርምጃ ስሜታዊነት ሳይሆን ፍጹም አስተዋይነትና ክርስቲያናዊ ጨዋነት የተሞላበት ነበር። መጀመሪያ በቀጥታ ወደ ቤቱ ሄደ። የነበረውን ወርቅ፣ ብርና ውድ አልባሳትና ንብረቶቹን በሙሉ ሰብስቦ ለድሆች፣ ለችግረኞች አከፋፈለ። በባርነት ስር የነበሩ አገልጋዮቹን በሙሉ ነጻም አወጣቸው። ምክንያቱም ወደፊት የሚጠብቀው መንገድ ወደ ምድራዊ ክብር ሳይሆን ወደ ሰማያዊ ሰማዕትነት እንደሚወስደው ቀድሞ አውቆት ነበር። በማግስቱ ጊዮርጊስ በጥንካሬና በሙሉ ግርማ ሞገስ ወደ ንጉሱና ወደ መኳንንቱ ጉባኤ ገባ። በፍርሃት ከተሸበቡት መኳንንት መካከል አልፎ በንጉሱ ፊት ለፊት ላይ በድፍረትም ቆመ። በህዝቡ ፊት የተለጠፈውን የሞት አዋጅ ቀዶ በመጣልና በታላቅና በሚያስተጋባ ድምፅ እንዲህ አለ። ንጉስ ሆይ፣ አንተ መኳንንትስ እስከ መቼ ነው በእውነተኛና ሕያው በሆነው አምላክ የምታምጹት? እስከ መቼስ ነው ምንም በማያዩና በማይሰሙት ጣዖታት ፊት የምትሰግዱት? እኔ ክርስቶስ ባሪያ ነኝ፣ እርሱ እውነተኛ አምላክም ነው። የእናንተንም የክህደት አዋጅ ከቶም አልቀበልም፣ ለጣዖታችሁም አልሰግድም አላቸው። ይህ ንግግር በቤተ መንግስቱ ውስጥ እንደ መብረቅ አስተጋባ። ንጉሱ ዲዮቅልጥያኖስ በድንጋጤና በንዴት ከዙፋኑም ተነሳ። የሚወደው የሚያምነውና
ብርቱና ትልቅ ተስፋ የተጣለበት ወጣቱ ጀግና የጦር አዛዡ ጊዮርጊስ በፊቱ ቆመው እንዲህ ይቃወመኛል ብሎ በጭራሽ አልጠበቀም ነበር። ንጉሱ መጀመሪያ ላይ በቁጣ ከመቅጣት ይልቅ በብልሃትና በማማለል ሊመልሰውም ፈለገ። ጊዮርጊስ ሆይ ወጣትነትህን እዘንለት፣ ስለ ሮማ ዝናህ፣ ስለ ውበትህና ስለ ማዕረግህም አስብ፣ ለሮማም አማልክት ሰዋ፣ እኔ ከበፊቱ የበለጠ ክብርና ስልጣን እሰጥሃለሁም አለው። ነገር ግን የቅዱስ ጊዮርጊስ ምላሽ አንድና ጽኑ ነበር። ንጉስ ሆይ ያንተ ክብርና ስልጣን ዛሬ አለ፣ ነገ የሚጠፋ አፈር ነው። እኔ ግን የማመልከው ሰማይና ምድርን የፈጠረውን ጌታዬን ብቻ ነው። ፈቃደኛ አለመሆኑን በጥልቀት የተረዳው ንጉስ ዲዮቅልጥያኖስ ፊቱ በቁጣ ተለወጠ። ያ የነበረው ፍቅር ወደ አስፈሪም ጥላቻም ተቀየረ። ወታደሮቹን በመጥራት ጊዮርጊስን ወደ እስር ቤትና ወደማይገመት ስቃይ አውድማ እንዲወስዱት ኃይለኛ ትዕዛዝም አስተላለፈ። በዚህም ለ7 ዓመታት የዘለቀውና ዓለምን የሚያስደንቅ ታላቁ የቅዱስ ጊዮርጊስ የመከራ ታሪክም ተጀመረ። 7 ዓመታት ለአንድ ሰው ለአንድ ቀን እንኳን ሊሸከመው የማይችለውን ሰቅጣጭ ስቃይ ቅዱስ ጊዮርጊስ ግን ስለ እምነቱ ሲል ለ7 ዓመታት ሙሉ በጽናት ተቀበለ። የሮማውያን ወታደሮች የሰማዕቱን ልብ ለመስበርና እምነቱን ለማስካድ ሰብአዊ ሕሊና ሊገምተው የማይችለውን ግፍና ስቃይ በላዩ ላይ ያፈራረቁበት። መጀመሪያ ወደ ጨለማ እስር ቤት ወሰዱት። በጀርባውም አስተኝተው ደረቱ ላይ እጅግ ከባድ የሆነ ትልቅ ድንጋይ ጫኑበት። ያኔም መሰለ ክቡርና ያማረ አካሉን በብረት ሰንሰለቶች ተገርፎ ደሙ እንደ ውሃ ፈሰሰ። ነገር ግን ይህ ለጨካኞቹ ገዢዎች ገና የመጀመሪያው ነበር። በመቀጠልም ረጅምና ስለታም ሚስማሮች የተተከሉበት የብረት ጫማም አዘጋጁ። ይህንም ሚስማር የሞላበትን የጋለ የብረት ጫማ በእግሮቹ ላይ ያጫሙት። ከዚያም እንዲራመድና እንዲሮጥም አደረጉት። ሚስማሮቹ እግሩን እየቀዳደዱ ወደ ውስጥ ሲገቡ እርሱ ግን በታላቅ ጽናት ጌታዬ ሆይ አበርታኝ እያለ ይጸልይ ነበር። እግዚአብሔርም መልአኩን ቅዱስ ሚካኤልን እየላከ አካሉን ይፈውሰውና ያጠነክረውም ነበር። ስቃዩ ግን በዚህ ብቻ አላበቃም። እንደ መጋዝ ያሉ ስለታም ብረቶች ባሉበት ትልቅ የእንጨት መንኮራኩር ውስጥም ከተቱት። መላ አካሉ ተቆራርጦ አጥንቶቹ ተሰባብረው ሕይወቱ ያለፈች እስኪመስል ድረስ ጨከኑበት። ነገር ግን በዚህ አስፈሪ ጨለማ ውስጥ መለኮታዊ ብርሃን በራ። ጌታችን ኢየሱስ ክርስቶስ ተገልጦ ቅዱስ ጊዮርጊስን ከሞት አስነስቶ ሙሉ ጤነኛም አደረገው። ይህንን ተአምር ያዩ ወታደሮችና ሕዝቡ የጊዮርጊስ አምላክ ታላቅ ነው እያሉ ማመን ጀመሩ። ንጉሱ ዲዮቅልጥያኖስ ግን ይበልጥ ክፉ ሆነ። አትናሲዮስ የተባለውን ታዋቂ አስማተኛ አስጠርቶ የሚጠጣውን ሰው በአንድ ጊዜ የሚያቀልጥ እጅግ ኃይለኛ መርዝ እንዲያዘጋጅ አዘዘው። መርዙ ለቅዱስ ጊዮርጊስም ተሰጠው። ሰማዕቱ ግን ምንም ሳይፈራ ጽዋውን አንስቶ የቅዱስ መስቀልን ምልክት በአየር ላይ ያደረገበትና መርዙን ጨልጦ ጠጣው። መርዙ ምንም ሊያደርገው አልቻለም። አስማተኛው አትናሲዮስ ይህንን ታላቅ ኃይል ሲያይ ደንግጦ በቅዱስ ጊዮርጊስ አምላክ አመነ። ንጉሱ ወዲያውኑ አስማተኛውንም አስገደለው። ቅዱስ ጊዮርጊስ በእነዚህ 7 ዓመታት ውስጥ 3 ጊዜ ሙቶ ተነስቷል። ከአሮጌ መቃብር ውስጥ የሞቱ ሰዎችን አጥንት አስነስቶ ክርስቶስ ሕያው አምላክ መሆኑንም አሳይቷል። ደረቅ እንጨቶችንና ምሰሶችን እንዲያለመልሙና ቅጠል እንዲያወጡም አድርጓል። ይህ ሁሉ ተአምርና የቅዱስ ጊዮርጊስ ፍጹም ጽናት ግን በአንድ ታላቅ ስፍራ ላይ ፍሬን አፈራ። የንጉስ ዲዮቅልጥያኖስ ሚስት ንግስት አሌክሳንድራ የሰማዕቱን ምከራና የፈጣሪውን ጥበቃ ስትመለከት ልቧ ተነካ። በጉባኤው መካከል ቆማ እኔም የጊዮርጊስ አምላክ በሆነው በኢየሱስ ክርስቶስ አምናለሁ ስትል በድፍረት መሰከረች። ንጉሱም በገዛ ሚስቱ ላይ በመጨከን ሰማዕት እንድትሆንም አደረጋት። የቅዱስ ጊዮርጊስ ስምና ጽናት በመላው የሮማ ግዛት ናኘ። በሺዎች የሚቆጠሩ ሰዎች ጣዖታቸውን እየሰበሩ ወደ እውነተኛ አምላክም ተመለሱ። ንጉሱ ግን መጨረሻ ምን ሊሆን እንደሚችል አያውቅም ነበር። አሁን ደግሞ በዓለም ዙሪያ የቅዱስ ጊዮርጊስ ዋነኛ መለያ የሆነውን በስዕላቱ ላይ ሁልጊዜ ወደምናየው እጅግ አስደናቂ ወደ ሆነው የዘንዶ ታሪክ እንለፍ። ይህ ታሪክ ተራ ተረት ሳይሆን በጥልቅ መንፈሳዊ ምስጢርና ታሪካዊ ክስተት የተሞላ ነው። ታሪኩ የሚጀምረው በአንዲት የባህር ዳርቻ ላይ በምትገኝ ከተማ ነው። የጥንቱ ድርሳናት ቤሩት ወይም በሊቢያ የምትገኝ ሲሊን የተባለች ከተማ እንደሆነች ይናገራሉ። በዚች ከተማ አቅራቢያ በሚገኝ አንድ ሰፊ ባህር ወይም የውሃ ጉድጓድ ውስጥ እጅግ አስፈሪና ግዙፍ የሆነ መርዛማ ዘንዶ ይኖር ነበር። ይህ ዘንዶ ከተማዋንና ህዝቡን በከፍተኛ ፍርሃትና ሽብር ጥሏት ነበር። ህዝቡ ውሃ ለማግኘት ሲሄዱ ዘንዶ እንዳይጎዳቸው በየቀኑ 2 በጎችን ይገብሩለት ነበር። ይሁን እንጂ እንስሳቱ እያለቁ ሲመጡ ዘንዶ የሰዎችን ስጋ መብላትን ፈለገ። የከተማዋ ህዝብም ተስፋ በመቁረጥ እጣ እየጣሉ የገዛ ልጆቻቸውን ለዘንዶ መገበርም ጀመሩ። አንድ ቀን ግን እጣው የወጣው በከተማዋ ንጉስ ብቸኛ ልጅ ላይ ነበር። በሀገራችን የድርሳን ታሪክ ብሩክታይት ተብላ በምትጠራው በዚች ልዕልት ላይ እጣው ሲወድቅ ንጉሱና ህዝቡ በታላቅ ሀዘን ተሞሉ። ልዕልቲቱ ለሞት ተዘጋጅታ በቅንጦት አልባሳት አጊጣ ልቧ በፍርሃት እየራደ በባህሩ ዳርቻ ላይ ለቅሷን እያፈሰሰች ቆመች። ልክ በዚህ አስጨናቂ ሰዓት ታላቁ የእግዚአብሔር ወታደር ቅዱስ ጊዮርጊስ በነጭ ፈረሱ ላይ ሆኖ ጦሩን ይዞ በዚህ ስፍራ ላይ ደረሰ። ሴቲቱ ስታለቅስ አይቶ ልጄ ሆይ ምን ሆነሻል? ለምንስ ታለቅሻለች? ሲል ጠየቃት። እሷም በከፍተኛ ፍርሃት ሆና አንተ ደግ ወጣት ሆይ እባክህ ህይወትን አትርፍና ከዚህ ስፍራ ፍጠን፣ አሁን የሚያስፈራው ዘንዶ ሊበላኝ ይመጣል፣ አንተንም አብሮ እንዳያጠፋ ስትል ለመነችው። ቅዱስ ጊዮርጊስ ግን ፈገግ አለ። አይዞሽ አትፍሪ፣ በናዝሬቱ በኢየሱስ ክርስቶስ ስም እኔ ያድንሻለሁ አላት። ድንገት ባህሩ ተናወጠ። የአስፈሪ ዘንዶ መርዙን እየረጨና ምድርን እያንቀጠቀጠ ከውሃው ውስጥ ወጣ። ሌሊቲቱም በድንጋጤ ወደቀች። ቅዱስ ጊዮርጊስ ግን አልሸሸም። ይልቁንም በፈረሱ ላይ ሆኖ የቅዱስ መስቀልን ምልክት በአየር ላይ አማተበ። ወደ ፈጣሪውን ፈጣን ጸሎትን አደረገ። ከዚያም በሙሉ ኃይሉ በመንደርደር የያዘውን ስለታም ጦር ሰቅስቆ የዘንዶውን ጉሮሮ ወጋው። ዘንዶውን ተመቶ መሬት ላይ ወደቀ። ቅዱስ ጊዮርጊስ ሌሊቲቱን ከታሰረችበት ገመድ ፈታትና ያንን ገመድ በዘንዶ አንገት ላይ አሰረው። እንደ ውሻም እየሳቡት ወደ ከተማው እንዲገቡ አደረገ። የከተማው ህዝብ ይህንን ታላቅ ተአምር ሲያይ በፍርሃትና በደስታም ተሞላ። ቅዱስ ጊዮርጊስ
ጊዮርጊስም ለህዝቡ አትፍሩ፣ ይህን ያደረገው የኔ አምላክ ክርስቶስ ነው፣ እናንተም ጣዖታችሁን ትታችሁ በእርሱ መኑም አላቸው። በዚያም ቀን ንጉስና ልዕልቲቱ ጨምሮ በሺዎች የሚቆጠሩ ሰዎች ተጠምቀው ክርስቲያኖች ሆኑ። ለዚህም ነው ዛሬም ድረስ በቤተ ክርስቲያን ስዕላት ላይ ይህንን ክስተት የምናየው። የቤተ ክርስቲያን አባቶች እንደሚያስተምሩት ዘንዶ የክፋት የኃጢአትና የሰይጣን ምሳሌ ነው። ልዕልቲቱ የሰው ልጅ ነፍስ ወይም የቤተ ክርስቲያን ምሳሌ ናት። ቅዱስ ጊዮርጊስ በእምነትና በጸሎት ሰይጣንን ድል የነሳ ሰውን ከክፋት የታደገ የጽኑ እምነት አርማ ነው። 7 ዓመታት የመከራና የጽናት ጉዞ አበቃ። ጨካኙ ንጉስ ዲዮቅልጥያኖስ በቅዱስ ጊዮርጊስ ላይ ያላሳደረው ስቃይ አልነበረም። ነገር ግን ሰማዕቱን ሊያሸንፈው እምነቱንም ሊያስቀይረውም አልቻለም። ይልቁንም በየቀኑ የሚያደርጉት ታምራት የንጉሱን ስልጣን ግርማ እያናጉትም መጡ። የገዛ ባለቤቱን ንግስት ጨምሮ የቅርብ አማካሪዎቹና ወታደሮቹም ሳይቀሩ የጊዮርጊስን አምላክ እያመኑ በሰማዕትነት መሞታቸው ንጉሱም ሙሉ በሙሉ ክፉኛ አስቆጣው። ንጉስ ዲዮቅልጥያኖስም ተስፋ ቆረጠ። ቅዱስ ጊዮርጊስን በህይወት ማቆየት የሮማን መንግስትና የጣዖት አምልኮ ሙሉ በሙሉ ማጥፋት እንደሆነም ተረዳ። ስለዚህ የመጨረሻውና አሳዛኙን ትእዛዝ አስተላለፈ። ቅዱስ ጊዮርጊስ ከከተማው ውጪ ተወስዶ አንገቱ እንዲቀላም ታዘዘ። ዕለቱ በኢትዮጵያ አቆጣጠር ሚያዝያ 23 ቀን ነበር። ቅዱስ ጊዮርጊስን ወደ መገደያው ስፍራው ሲወስዱት ፊቱ ላይ ምንም አይነት ፍርሃት ወይም ሀዘን አይታይም ነበር። ይልቁንም የሰርግ ልብስ እንደለበሰ ሙሽራ ፊቱ በደስታና በብርሃን ሲያበራ ነበር። ምክንያቱም ይህ ቀን ምድራዊ መከራው አብቅቶ ሰማያዊውን የክብር አክሊል ከፈጣሪው እጅ የሚቀበልበት ዕለት መሆኑን ያውቅ ነበር። ወደ መቁረጫው ስፍራ እንደደረሰ ሰማዕቱ ተንበርክኮ ወደ ሰማይ አሻቅቦ በመመልከት የመጨረሻውን ልብ የሚነካ ጸሎትም አደረገ። ለራሱም አልጸለየም። ይልቁንም ስለ ዓለም ሕዝብ፣ ስለ መጻተኞች፣ ስለ ተራቡትና ስለታመሙት በስሙ ለሚማጸኑት ሁሉ ምሕረትን ለመነ። በዚህም ጊዜ ሰማይ ተከፈተ። ጌታችን ኢየሱስ ክርስቶስ በታላቅ ብርሃንና በብዙ መላእክት ታጅቦም ተገለጠ። የሰማዕቱን ጸሎት ሰምቶ በዓለም ዙሪያ ታዋቂ የሆነውን ይህንን ታላቅ የቃል ኪዳን ቃል ሰጠው። ወዳጄ ጊዮርጊስ ሆይ ስምህን የጠራውን መታሰቢያህን ያደረገውን በስምህ ለችግረኛ ምጽዋት የሰጠውን ወይም ቤተ ክርስቲያንን ያነጸውን ሁሉ እኔ በሰማያዊ መንግስቴ ምረዋለሁ፣ ከክፉ ነገርም ሁሉ ጠብቀዋለሁ አለው። ሰማዕቱ ይህንን ቃል ኪዳን እንደሰማ የቅዱስ ጊዮርጊስ ልብ በሐሴት ተሞላ። ለሰይፍ ሰጪው ወታደር የታዘዝከውን ፈጽም አለው። ወታደሩም ስለታሙን ሰይፍ አንስቶ የቅዱስ ጊዮርጊስን አንገት ቀላው። በዚያች ቅጽበት ታላቁ ሰማዕትና የእግዚአብሔር ወታደር ምድራዊ ሩጫውን በድል አጠናቆ ወደ ሰማያዊ የክብር ዓለም ተሸጋገረ። ነገር ግን ታሪኩ በዚህ አላበቃም። የቅዱስ ጊዮርጊስ ስጋ በክብር በልዳ ከተማ እንዲያርፍ ተደረገ። ስሙ ግን ከሞት በኋላም ይበልጥ ገነነ። ይህ ሰማዕት ካረፈ ከብዙ ዘመናት በኋላም ቢሆን ፍቅሩ ከአንድ ታላቅ ጥቁር ሕዝብ ሀገር ጋር በጥብቅ ተሳሰረች። ያቺ ሀገር የጀግኖች ምድር ኢትዮጵያ ናት። ቅዱስ ጊዮርጊስ በዓለም ዙሪያ ካሉ ሀገራት ሁሉ በላይ በአንዲት ጥቁር አፍሪካዊት ሀገር ልብ ውስጥ ያለው ቦታ ፍጹም የተለየና ጥልቅ ነው። ያቺ ሀገር የጀግኖችና የቅዱሳን ምድር ኢትዮጵያ ናት። በኢትዮጵያውያን ዘንድ ቅዱስ ጊዮርጊስ ተራ ሰማዕት አይደለም። እርሱ የነጻነት፣ የድል፣ የጀግንነትና የሉዓላዊነት ምልክት ነው። ለመሆኑ ይህ የሮማ ወታደር ከኢትዮጵያ ታሪክና ማንነት ጋር እንዴት ሊተሳሰር ቻለ? መልሱን ለማግኘት ወደ 2 ታላላቅ የታሪክ ምዕራፎች መጓዝ ይኖርብናል። የመጀመሪያው ምስጢር የሚወስደን ወደ 12ኛው ክፍለ ዘመን ወደ ቅዱስ ላሊበላ ዘመነ መንግስት ነው። ጻድቁ ቅዱስ ላሊበላ መላእክት እያገዙት እነዚያን አስደናቂ የዓለት ውቅር አብያተ ክርስቲያናት ሲቀርጽ 10ቱን ካጠናቀቀ በኋላ አንድ አስገራሚ ክስተት ሆነ። ቅዱስ ጊዮርጊስ በነጭ ፈረሱ ላይ ሆኖ ተገለጠና እስካሁን የሰራቸው አብያተ ክርስቲያናት ሁሉ ግሩም ናቸው፣ ነገር ግን ለእኔስ የት አለኝ አለው። ንጉሱም በታላቅ አክብሮትና ፍርሃት ሆኖ ከመሬት በታች ካሉ ሁሉ እጅግ የተለየና ምላሽ የሌለውን ከላይ ሲታይ ፍጹም የመስቀል ቅርጽ ያለውን ይህንን ዓለምን ያስደነቀውን ቤተ ጊዮርጊስን ቀረጸለት። ዛሬም ድረስ ወደ ስፍራው የሚሄዱ ሰዎች በቤተ ክርስቲያኑ አቅራቢያ ካለው ዓለት ላይ የቅዱስ ጊዮርጊስ ፈረስ የረገጠበት የሰኮና ምልክት አለ ብለው ያምናሉ። ሁለተኛውና የኢትዮጵያን ታሪክ ለዘላለም የቀየረው ክስተት ደግሞ የተፈጸመው በየካቲት ወር 1888 ዓ.ም በታላቁ የአድዋ ጦርነት ላይ ነበር። በኢትዮጵያ አርበኞች ዘመናዊውና የተደራጀውን የጣሊያን ጦር ወታደር ለመግጠም ወደ ሰሜን ሲዘምቱ ዳግማዊ አጼ ምኒልክና እቴጌ ጣይቱ የቅዱስ ጊዮርጊስን ታቦት አስይዘው ወደ ዘመቻ ሜዳ ይዘውት ወጡ። ጦርነቱ እጅግ በበረታና በጠነከረበት በዛች ታሪካዊ ዕለት በጥቁር ሰማይ ላይ ነጭ ፈረስ እየጋለበ ጦር የያዘ ጀግና ወታደር በጠላት ሰራዊት ላይ ቁልቁል ሲወርድ ታየ። ወራሪው የኢጣሊያ ጦር በድንጋጤና በፍርሃት ተሸበረ። መሸሽና መሸነፍም ጀመሩ። በጦርነቱ የተማረኩት የኢጣሊያ ወታደሮች ሳይቀሩ በነጭ ፈረስ ላይ ሆኖ በጦር የፈጀን የአዝማች ማን ነው እያሉ ይጠይቁ ነበር። ኢትዮጵያውያንም የአድል የቅዱስ ጊዮርጊስ ተራዳይነት የተገለጠበት መሆኑን ስላወቁ ዛሬም ቅዱስ ጊዮርጊስን የአድዋ ፈረሰኛ እያሉ በክብር ይጠሩታል። በዚህም ምክንያት ነው ዛሬ በኢትዮጵያ ውስጥ ከከተማ እስከ ገጠር የቅዱስ ጊዮርጊስ ስም የሌለበት ስፍራ የማይገኘው። ይህ ሰማዕት ከኢትዮጵያ ጋር ያለው ትስስር ምን ያክል ጥልቅ እንደሆነ ማረጋገጫዎች ናቸው። እርሱ ስለ እምነት የቆመ ለተገፉት የሚደርስ በእምነት ለጸኑት የድል አክሊል የሚያቀዳጅ እውነተኛ ሰማዕት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ስለ ታላቁ ሰማዕትና የእግዚአብሔር ወታደር ስለ ቅዱስ ጊዮርጊስ ያቀረብንላችሁ መንፈሳዊ ታሪክ በዚህ ተፈጽሟል። ይህንን ታሪክ ተራ የድሮ ዘመን ትረካ አይደለም። ይልቁንም ዛሬ በሕይወታችን ውስጥ ለሚገጥሙን ማናቸውም አይነት ፈተናዎች፣ ስደትና ጭንቆች ፍጹም ጽናትና ተስፋን የሚያስተምር መንፈሳዊ መስታወት ነው። ምድራዊ ዝናን፣ የቤተ መንግስት ምቾትና ታላቅ ስልጣንን ንቆ ስለ እውነትና ስለ እምነት ሲል ሰማያዊውን የክብር አክሊል የመረጠው የቅዱስ ጊዮርጊስ እውነተኛ ክርስቲያናዊ ሕይወት ለእያንዳንዳችን ትልቅ አርአያ ሊሆን ይገባል። የሰማዕቱ ቅዱስ ጊዮርጊስ ረድኤትና በረከት ከፈጣሪው ዘንድ የተቀበለውም የማይታጠፍ ጽኑ ቃል ኪዳን ሁላችንም ከክፉ ነገር ሁሉ ይጠብቀን። በምልጃውና በጸሎቱ አገራችን ኢትዮጵያንና ሕዝቦቿንም ሰላም ያርግልን። ይህም በምሳሌነትና በእምነት የተሞላ መንፈሳዊ ታሪክ
ለሌሎች ኦርቶዶክሳውያን ወንድሞችና እህቶች እንዲደርስ እምነታቸውም እንዲጸና ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። እንዲህ ያሉ መንፈስ ምግብ የሚሆኑ የቅዱሳን አባቶችን ታሪክ፣ መንፈሳዊ ትምህርቶችንና ድንቅ ገዳማትን ሁልጊዜ ለማግኘት ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቤተሰባችን አባል ይሁኑ። እናንተም ከዚህም ታሪክ ያገኛችሁትን መንፈሳዊ ቁም ነገር ወይም ለሰማዕቱ ያላችሁን ፍቅር ከታች በኮሜንት መስጫው ላይ ሰማዕቱ ቅዱስ ጊዮርጊስ በጸሎቱ ይጠብቀን በማለት አጋሩን። በሚቀጥለው ቪዲዮ በሌላ ድንቅ መንፈሳዊ ታሪክና ትምህርት እስከምንገናኝ ድረስ የልዑል እግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የሰማዕቱ የቅዱስ ጊዮርጊስ ተራዳይነት ጥበቃ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።